የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች ለእናንተ ውድ አድማጮቻችን በቅደም ተከተል እናጋራችኋለን። እንደ ሁልጊዜው ላይክ አድርጉን፣ አበረታቱን። ሐሳብ አስተያየት ካለ በሐሳብ መስጫ ሳጥናችን ላይ ያጋሩን። ከኛ ጋር ስለምትቆዩም እንዲሁም ቤተሰብ ስለሆናችሁም ከልብ ነው የምናመሰግነው። በዚህኛውም ጥንቅራችን የተወሰኑ የሀገር ቤት መረጃዎችን እናጋራችኋለን። ከባህር ማዶ ወጣ እንላለን። ዛሬም ትልቆቹን ክለቦች የተመለከቱ ወቅታዊ መረጃዎች አሉን። ዛሬም ሰበር መረጃ አለን ውድ ቤተሰቦቻችን፣ በተለይም ከዝውውር ጋር የሰማናቸው በየትኞቹ ክለቦች የሚለውን እናደርሳችኋለን። በማንቸስተር ዩናይትድ በኩል የጄደን ሳንቾን ጉዳይ በተመለከተም አዳዲስ መረጃዎችን እየሰማን እንገኛለን፣ ታደምጡታላችሁ። በማንቸስተር ዩናይትድ በኩል ግን ዛሬ ትልቁ ዜና ድርድር ያደረጉት አንድ ተጫዋች መኖሩም ሰምተናል። ፋብሪዚዮ ሮማኖ ይፋ ያደረገውን ይህንን የዝውውር መረጃ በማንቸስተር ዩናይትድ በኩል ታደምጡታላችሁ። ኳስ ስለሚያመክነው አሌሃንድሮ ጋርናቾም ያገኘነው መረጃ አለ ከአሰልጣኝ ሩበን አሞሪም። ማንቸስተር ዩናይትድ ሙከራ ብቻ ሆኗል ይላል የስኩዋካ ቁጥራዊ መረጃ። እንዴት ግን ማስቆጠር እንደተሳነው ግን ይህ ቡድን እጅግ በጣም አስገራሚ ነው። በማንቸስተር ዩናይትድ በኩል ሰር አሌክሳንደር ቻክማን ፈርጉሰንንም መለስ ብለን ወደኋላ እንቃኛቸዋለን። ከአሁኑ ዩናይትድ አንጻር ለአርሰናል 2 ቀን ነበረ። ሳካ ሲመለስ ቀሪ ተጫዋች ደግሞ የተጎዱበት ሳምንት ነበር ሳምንት። ለማንኛውም ሳካን በስፋት እናነሳለን። አስደናቂውን የአርሰናል ተጫዋች አርሰናል ቤት ዛሬ ሰበር መረጃችን ግን ከዝውውር ጋር በተያያዘ ነው። ከአንድ ተጫዋች ጋር ድርድር ማድረጋቸው ይፋ ተደርጓል። ታማኝ የዜና ምንጮችን ዋቢ አድርገን እናደርሳችኋለን። አርሰናል ቤት ግን አንድ ብቻ ሳይሆን 2-3 የዝውውር መረጃዎች አሉን። ወጣቶቹን ማይል ሉዊስ ስኬሊ እና ኢታን ንዋኔሪን እናነሳለን። በሊቨርፑል በኩል ዛሬ ትልቁ ዜና ሳላህ ከጋዜጠኞች ጋር ታየ። እናም እንግዲህ ምናልባት ከሊቨርፑል የካሜራማን ባለሙያዎች እና የሊቨርፑል ጋዜጠኞች ጋር ነው የታየው። በርካቶች ይህንን ጉዳይ ይዘው ማህበራዊ ሚዲያው ላይ ኮንትራት ሊፈርም የሆነ የሚል መረጃዎችን በስፋት እየወጡ ነው። ሊቨርፑል ቤት በርከት ያሉ መረጃዎችን ይዘንላችኋል። ከዕለታዊ የቡድን ዜና ጋር በተያያዘ ቼልሲ ቤት ከሄድን የሮሚዮ ላቪያ ጉዳይ እጅግ በጣም አሳዛኝ ነው። በእርግጥ ቼልሲዎችም ከሱ ብዙ አይጠብቁም፣ ብዙም አይጠብቁት ተጫዋቻቸው ግን ብዙ ነገር እያስተናገደ ይገኛል። ከቼልሲ ጋር በርከት ያሉ የቡድን ዜናዎችን ይዘናል። የለንደን ደርቢ ጨዋታ በዚህ ሳምንት እንዳላቸው ይታወቃል። ማንቸስተር ሲቲን መልቀቅ ስለሚፈልገውም ተጫዋች እናነሳለን። ከጋዜጠኞች ለቀረበላቸው ጥያቄ አንጌል ፖስቴኮግሉ ምንም አልተከፋውም፣ የከፋይ ነገር የለም ብለዋል። ለመሆኑ ምን ተጠይቀው ነው ከመከፋትና ለመከፋት ጋር በተያያዘ ምላሽ የሰጡት? ታደምጡታላችሁ። በፕሪሚየር ሊጉ ለየት ያሉ አነጋጋሪ መረጃዎችን ይዘንላችኋል። በአውሮፓም ትልቆቹን ክለቦች እናነሳለን። ሪያል ማድሪድ ቁልፍ ተጫዋቾቹን በአውሮፓ ሻምፒዮንስ ሊግ የአርሰናል ፍልሚያ ላይ እንደማያገኝ ተረጋግጧል። ካርሎ አንቸሎቲም ዛሬ ፍርድ ቤት ነው ያሉት። ትልቁ ዜና ግን ባርሴሎና ቤት ትልቅ ችግር ተፈጥሯል። ጉዳዩ ምንድን ነው? ከኛ ጋር ስትቆዩ ታደምጡታላችሁ። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ መረጃዎች እኛ ስናጋራችሁ እናንተ ውድ አድማጮቻችን ደግሞ ላይክ እያደረጋችሁ አበረታቱን። ለሀሳብ አስተያየታችሁ አስቀድመን ከልብ እናመሰግናለን። ዛሬም እንደ ሁልጊዜው አጠራጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምር። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ኢንተርናሽናል ብሬክ ወይም ከዓለም አቀፍ ጨዋታዎች ረፍት በኋላ ተመልሷል። ቅዱስ ጊዮርጊስን ከሀዲያ ሆሳዕና ያገናኘው ደግሞ ኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት የመክፈቻ ጨዋታ ነበረ። ያለምንም ግብ 0-0 በሆናቸው ውጤት ተጠናቀቀ። ፈረሰኞቹ ያለፉትን 6 ጨዋታ ማሸነፍ አልቻሉም። በ3ቱ ሲሸነፉ በ3ቱ አቻ ተለያይተዋል። ሀዲያ ሆሳዕና ያለፉትን 4 ጨዋታዎች ማሸነፍ አልቻለም። በ3 አቻ ሲለያይ በአንዱ ደግሞ እንደዚሁ ሽንፈት አስተናግዷል። ሀዲያ ሆሳዕና 33 ነጥቦችን ይዟል፣ በጊዜያዊነት 4ኛ። ቅዱስ ጊዮርጊስ 31 ነጥቦችን ይዟል፣ በጊዜያዊነት 6ኛ ደረጃ ላይ ተቀምጠዋል። ለተሰኞም ቀጣይ ሳምንት ማለት ነው በ24ኛ ሳምንት ፋሲል ከነማ ከቅዱስ ጊዮርጊስ እንዲሁም ማክሰኞ ሀዲያ ሆሳዕና ከድሬዳዋ ከተማ ጋር በኢትዮጵያ ፕሪሚየር ሊግ ቀጣይ ሳምንት ጨዋታቸውን እንደዚሁ የሚያደርጉ ይሆናል። ከባህር ማዶ ስፖርታዊ መረጃችን ሁዋን ላፖርታን እናስቀድም። ሜዳ ላይ ባርሴሎና ማሸነፍ ሲያቀታቸው ቢሮ ውስጥ ደግሞ ገብተው እየሞከረን ነው ብለዋል። እንግዲህ ዛሬ ትልቁ ዝግብ ነው ባርሴሎና ቤት የተፈጠረው። የስፔን ላሊጋ ዛሬ ባወጣው ይፋ መግለጫ ባርሴሎና አሁንም የፋይናንሻል ፌር ፕሌይ ችግሩን
አልፈታም ሲል ገለጸ። ባርሴሎና ዳኒ ኦልሞና ፓው ቪክተርን ለማስመዝገብ ያቀረበው 100 ሚሊዮን ዩሮ ስቴዲየሙ ቪአይፒ ወንበሮች ኪራይ ገቢ አለመመዝገቡን ላሊጋው ዛሬ ያሳውቋል። በጉዳዩ ላይ አስተያየታቸውን የሰጡት የባርሴሎና ፕሬዝዳንት ላፖርታ በኩላቸው ሜዳ ላይ ባርሴሎናን ማሸነፍ ሲሻናቸው አሁን ደግሞ ቢሮ ውስጥ እኛን ለማሸነፍ እየጣሩ ነው ብለው ላሊጋውን ከሰዋል። እኔ እንደ ፕሬዝዳንት ይህ እንዲሆን አልፈቅድም ያሉት ፕሬዝዳንት ላፖርታ የባርሴሎናን ለመጉዳት የተደረገ ሌላኛው ሙከራ ሲሉ እንግዲህ ትችታቸውን አቅርበዋል። አክለውም እመኑኝ ላሊጋውና ፕሬዝዳንት ቴባዝ የምንሰጠው ምላሽ የበለጠ ጠንካራ ይሆናል። ላሊጋው ባርሴሎና ተጫዋቾችን ለማስመዝገብ የሚያስችል የፋይናንስ ቁመና ላይ አይደለም ይበል እንጂ በአሁኑ ሰዓት ተጫዋቾቹን በመሰረዝ እንደማይችል አሳውቀዋል። ስለዚህ ላሊጋው እነኚህን ሁለት ተጫዋቾቻችንን የሚሰርዝብን ከሆነ አጸፋው ከባድ ነው እያሉ ነው። ላሊጋው ትንሽ ጠንከር ያለ ነገር ሳይገጥመው አልቀረም። ለማንኛውም ይህ ጉዳይ እንዴት ይፈታል የሚለው ደግሞ በቀጣይ የሚጠበቅ ይሆናል። ሪያል ማድሪድ ከድል ማግስት አሰልጣኝ ካርሎ አንቸሎቲ ፍርድ ቤት ቀርበዋል። አንቸሎቲ ዛሬ በስፔን ፍርድ ቤት ቀርበዋል። አንቸሎቲ የ1 ሚሊዮን ፓውንድ ታክስ ማጭበርበር ክስ ቀርቦባቸው እየተከራከሩ ነው። ጥፋተኛ ሆነው ከተገኙ እስከ 5 ዓመት የሚደርስ እስር ይጠብቃቸዋል። ጆዜ ሞሪኖ ከዚህ በፊት እንደዚህ አይነት ጣጣ ውስጥ ገብተው እንደነበረ ይታወቃል። ክርስቲያኖ ሮናልዶም ሌላኛው እንደዚህ አይነት ጣጣ ውስጥ የገባው ከተጫዋቾች ውስጥ ይጠቀሳል። የስፔን ላሊጋ ብዙ ጊዜ ከታክስ ጋር በተያያዘ ብዙዎች እንግዲህ የማይወዱት ሊጋ አንደኛ የሆነበት ምክንያት በተለይም ደግሞ እንደ መጥፎ ጎን የሚያነሱት ላሊጋውን ከታክስ ጋር በተያያዘ ነው። ሁሉም ለሪያል ማድሪድ አሊያም ለባርሴሎና መጫወት ይሻሉ፣ ባርሴሎናን ማሰልጠን ማድሪድን ማሰልጠን ይሻሉ። ግን የታክስ ጉዳይ ሁልጊዜም እዛች ሀገር ላይ አሳሳቢ እንደሆነ ይታወቃል። ለማንኛውም ዛሬ ፍርድ ቤት ነው ያሉት። ከሪያል ማድሪድ ጋር በተያያዘ ግን ቀጣይ ሳምንት የአውሮፓ ሻምፒዮንስ ሊግ ጨዋታቸውን ወደ እንግሊዝ አቅንተው ከአርሰናል ጋር ኤምሬትስ ስቴዲየም ላይ ይፋለማሉ። በዚህ ጨዋታ ላይ ግን በሪያል ማድሪድ በኩል ወሳኝ የተባሉ ተጫዋቾች ለጨዋታው ካሁኑ እንደማይደርሱ ይፋ እየተደረገ ነው። አንደኛው ዴቪድ አላባ ነው። በዚህ ሳምንት ራሱ ለግብ ያስቆጠረው ተጫዋች ዴቪድ አላባ በጉዳት ምክንያት ጨዋታው ላይ እንደማይገኝ ተረጋግጧል። ሌላኛው በካርሎ አንቸሎቲ ስር ሁለገብ የሆነው በተለይ እሳቸው ችግር በገጠማቸው ቁጥር በየሜዳ ክፍሉ የሚጠቀሙት ሉካስ ቫስኩዌዝም በአርሰናል ጨዋታ ላይ እንደማይገኝ ነው መረጃዎች እየወጡ የሚገኙት። ስለሆነም ካርሎ አንቸሎቲ ሌሎች አማራጮችን ይጠቀማሉ። በእርግጥ ሪያል ማድሪድ የሚታማ ቡድን አይደለም። ዘንድሮ እንደደረሰበት ጉዳት አይደለም በሜዳ ላይ ያለው እንቅስቃሴ ያሉትን ተጫዋቾች ጠጋግነው ተከላካዩን አማካዩን አጥቂም እያደረጉ እንግዲህ እየተፋለሙ ይገኛሉ። ምናልባት የነኚህን ተጫዋቾችም እንግዲህ ሁኔታ በተመለከተ አዲስ መፍትሄ ካርሎ አንቸሎቲ ለቀጣይ ሳምንት እንደዚሁ ያዘጋጃሉ ተብሎ ይጠበቃል። ቤሊንግሃም 60 የግብ አስተዋጽኦ ለሪያል ማድሪድ ደረሰ። ባለፉት 1 ዓመት ከ8 ወር ጊዜ ውስጥ ነው። ይህ ተጫዋች እንደሚታወቀው የአጥቂ ስፍራ ተጫዋች አይደለም፣ ወይም የክንፍ አጥቂም አይደለም። የ5 ቁጥር ሚና ላይ የሚጫወት ዚዳን እንደምናውቀው በተለምዶ ይሄ 6 ቁጥር ሚና ላይ በብዛት ከዛ ደግሞ አልፎ አልፎ 10 ቁጥር ሚናንም ይሰጡታል። ግን አብዛኛውን ጊዜ ነፃ ሚና ወስዶ የሚጫወትም አይነት ተጫዋች ሆኖ ተመልክተነዋል በካርሎ አንቸሎቲ ስር። ግን ያለውን የግብ አስተዋጽኦ ካየን ምናልባት በአጥቂ ደረጃ ሊጠቀስ የሚችል ነው። በአማካይ በአመት 30 የግብ አስተዋጽኦን ያበረክታል ማለት ነው። ይህ ደግሞ አንድ የክለብ ዋንጫን ለማንሳት ከሚያስፈልገው የ9 ቁጥር አጥቂ የግብ ብዛት ወይም አስተዋጽኦ ጋር ኦልሞስት ተመሳሳይና ተቀራራቢ ነው። የጁድ ቤሊንግሃም የግብ አስተዋጽኦ ግን ለሪያል ማድሪድ ዘንድሮ ፍጹም የተለየ የሚባል ነው። ግብን ካነሳን ኦስማን ዴምቤሌም በዚህ ዓመት የተለየ ጊዜን እያሳለፈ ነው። በክለቡ ፒኤስጂ እና እንደዚሁም ለሀገሩ ፈረንሳይ በአጠቃላይ 44 ጨዋታዎችን ማድረግ ችሏል። 34 ግቦች ያሉት 7 አሲስት አለው። በአጠቃላይ በ44 ጨዋታ 41 የግብ አስተዋጽኦ አለው። ይሄ ኦስማን ዴምቤሌ በእግር ኳስ ታሪኩ ፍጹም የተለየበት ዓመትና ትልቅ ቁጥር ያስመዘገበበትም ዓመት ሆኖ ተመዝግቦለታል። በባላንዶር ሽልማት ውስጥም በትልቁ ስማቸውን ሰሞኑን እየሰማን ከምንገኛቸውም ተጫዋቾች አንደኛው ይህ ተጫዋች እንደሆነ ይታወቃል። ፖርቱጋላዊ አሰልጣኝ ኮንሴሳኦ በሚቀጥለው የውድድር ዘመን በኤስ ሚላን ቤት ላይ ቀጥሉ እንደሚችሉ መረጃዎች እየወጡ ይገኛሉ። ኤስ ሚላን በሚቀጥለው የውድድር ዘመን በምትኩ አሰልጣኝ ሮቤርቶ ዲዘርቢን በኃላፊነት የመሾም ፍላጎት እንዳላቸው መረጃዎች እየወጡ ነው። የቀድሞ የብራይተን ኤንድ ሆቭ አልቢዮን የሆኑም የኦሎምፒክ ማርሴይ አሰልጣኝ ሮቤርቶ ዲዘርቢ
ኤስ ሚላን በእጩነት ከያዛቸው አንቶኒዮ ኮንቴና ኦሊገሪ የተሻለ ቦታም እንዳላቸው ተዘግበዋል። ኤስ ሚላኖች አሰልጣኝ ሮቤርቶ ዲዘርቢ ያላቸውን አጨዋወትም ያድንቀዋል። ስለዚህ በቀጣዩ ውድድር ዓመት እሳቸውን አዲሱ የኤስ ሚላን አሰልጣኝ አድርጎ የመሾም እቅድ እንዳላቸው ነው መረጃዎች እየወጡ የሚገኙት። ፍራንክ ሪቤሪ ባየር ሙኒክ ፍሎሪያን ዊርትዝን የግድ ማስፈረም አለበት ብሏል። እንደ ምክንያት ያነሳቸው ነጥቦች አሉ። ከሙሲያላ ጋር አንድ ላይ መጫወት ስለሚችሉና እጅግ በጣም ምርጥ ስለሆኑ ነው። ሁለቱም ምርጥ ናቸው። በሜዳ ላይ ጥምረታቸው የተለየ የሚባል ነው። በተለይም በጀርመን ብሔራዊ ቡድን አንድ ላይ ተጫውተዋል። ስለዚህ ሁለቱን ተጫዋቾች በክንፍና አንዳንድ ጊዜ 9 ቁጥርም 10 ቁጥርም ሆነው መጫወት ስለሚችሉ ተጫዋቾቹ ቦታ ሽፍት እያደረጉ የመጫወት ችግር ስለሌለባቸውና ሁለገብ ስለሆኑ እነኚህን ተጫዋቾች አንድ ላይ መያዝ ለባየር ሙኒክ ይጠቅማልና የቀድሞ ተጫዋች ፍራንክ ሪቤሪ እነኚህ ሁለት ተጫዋቾች አንድ ላይ ይጣመሩ ዘንድ ባየር ሙኒክ ፍሎሪያን ዊርትዝን ከባየር ሊቨርኩሰን ማስኮብለል አለበት ብሏል። ግን ፍሎሪያን ዊርትዝን ለማግኘት ከባየር ሙኒክ በተጨማሪ ሪያል ማድሪድ እና ማንቸስተር ሲቲ ስማቸው በስፋት እየተያዘም እንደሆነ ሳይዘነጋ ማለት ነው። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደረስናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ኢቫን ጆሪሲክን እናስቀድም። የሳውዛምፕተኑ አሰልጣኝ ናቸው። አሁን እኛ እየሰራን ያለነው በፕሪሚየር ሊጉ መጥፎ ሪከርድን እንዳናስመዘግብ ነው ብለዋል። 9 ነጥብ ያለው ሳውዛምፕተን እንደሚታወቀው ደርቢ ካውንቲ 278 ከፕሪሚየር ሊግ ሲሰናበት 11 ነጥብ አለው። በእንግሊዝ ፕሪሚየር ሊግ ታሪክ አንድ ቡድን ወደ ታችኛው ሻምፒዮንሺፕ ሲወርድ 11 ነጥብ በታች ሰብስቦ አያውቅም። ደርቢ ካውንቲም 11 ላይ ቆሟል። ይሄም 278 የተያዘ ቁጥር ነው። አሁን ሳውዛምፕተን 9 ነጥብ ይዞ የሚወርድ ከሆነ በእንግሊዝ ፕሪሚየር ሊግ ታሪክ የሳውዛምፕተን መጥፎ ሪካርድ ሆኖ ይመዘገባል። ኢቫን ጆርሲች ይሄንን መጥፎ ሪካርድ እንዳይመዘገብ ጥረት እያረኩ ነው ብሏል። ስለዚህ ያው ሳውዛምፕተን መውረዱን አምነዋል። በሂሳባዊ ስሌት ባይወርድም ግን እሳቸው ይሄን አምነን መጥፎን ሪካርድ እንዳይመዘገብብን ስራዎችን እየሰራ እንገኛለን ብለዋል። የኖቲንግሃም ፎረስት ደግሞ የዘንድሮ ተቃራኒ ፍልሚያ እያሳየን ይገኛል። አምና ላለመውረድ ዘንድሮ ደግሞ ከ1981 በኋላ ወደ አውሮፓ ሻምፒዮንስ ሊግ መድረክ ለመመለስ እየተፋለመ ይገኛል። አምበሉ ሪያን ኢያት ዛሬ ከስካይ ስፖርት ጋር ቆይታ ነበረው። ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ጥያቄ ተጠይቆ ነበረ። አሁን ላይ ከቀሩን ጨዋታዎች አንጻር ምንም ነገር መናገር አልፈልግም፣ ነገር ግን የቀሩንን ጨዋታዎች በሙሉ ማሸነፍ እንፈልጋለን። ባሸነፍን ቁጥር ጥሩ ነገር ወደኛ እንደሚመጣ አውቃለሁ። ስለዚህ እኛ ጥሩ ነገሮች ወደኛ እንዲመጡ ማሸነፍ ይጠበቅብናል። ለሱ እየሰራን ነው ብለዋል። የኖቲንግሃም ፎረስቱም የቡድን መሪ ወይም አምበል ሪያን ኢያት ዘንድሮ ግን ኖቲንግሃም ፎረስት ከአውሮፓ ሻምፒዮንስ ሊግ የሚቀር አይመስልም። አስደናቂ ውድድር ዓመትን እያሳለፈ ይገኛል። ኒውካስል ዩናይትድ ቀጣይ ውድድር ዓመት ቡድኑን በአዲስ መልክ የመገንባት እቅድ አለው። እንደሚታወቀው በአረብ ባለሀብት ስር ገብቷል። ምናልባት ከዘነጋችሁት ኒውካስል ዩናይትድ በአረብ ባለሀብት ስር ነው የሚገኘውና ረብጣ ብሮችን አፍስሶ በቀጣይ 10 ዓመታት ውስጥም ሊጉን እንደ ሲቲ ሁላ ሊቆጣጠር ይችላል ተብሎ በበርካቶች የተሰጋው ቡድን ነው። በቀጣይ ውድድር ዓመት የፊት መስመር አጥቂው ላይም በተለይም የአሌክሳንደር ኢሳቅ ቆይታ እርግጥ አለመሆኑን ተከትሎ ዱሳን ቪላሆቪችን ከዩቬንቱስ ለማስፈረም በሚደረገው ጥረት ውስጥ ተካቷል። 25 ዓመቱ ነው እንግዲህ ዱሳን ቪላሆቪች። ቀጣይ ውድድር ዓመት የዩቬንቱስ ቆይታው እርግጥ አይደለምና ፈላጊዎቹ በርከት ያሉ ናቸው። ኒውካስል በዚህ ዝርዝር ውስጥ ተካቷል። ሌላኛው ኒውካስል ዩናይትድ እንግዲህ ከኖቲንግሃም ፎረስት ጋር ፉክክር ያደረገበታል የተባለው የሮማው የተከላካይ ስፍራ ተጫዋች ኢቫን ኒዲካ ነው። ይህ ተጫዋች ደግሞ 32.5 ሚሊዮን የውል ማፍረሻም አለው። ይህንም ተጫዋች እንደዚሁ ኒውካስል ዩናይትድ በቅርብ ርቀት እየተከታተሉት ነው ተብሏል። በቅርብ ጊዜ ካስታወሳችሁም ፖቼቲኖ አንድ ጋዜጣዊ መግለጫ ሰጥተው ነበረ። የቶትናሙ ዋና አሰልጣኝ አንጌል ፖስቴኮግሉ ታዲያ አሰልጣኝ ማውሪሲዮ ፖቼቲኖ በቅርቡ የሰጠው አስተያየት ቅሬታ አልፈጠረብኝም በማለት ተናግረዋል። አሰልጣኝ ማውሪሲዮ ፖቼቲኖ ያልጨረስኩትን ዋንጫ ማሸነፍ ህልም ለማሳካት ወደ ቶትናም መመለስ እፈልጋለሁ ሲል ምኞታቸውን ገልጸው ነበረ። አንጌል ፖስቴኮግሉ በበኩላቸው እሱ ተመልሶ መምጣት ከፈለገ እንደሚሳካለት ተስፋ አደርጋለሁ፣ አስተያየቱ ቅሬታ አልፈጠረብኝም፣ ሁላችንም ምኞት አለን ብለዋል አሰልጣኝ አንጌል ፖስቴኮግሉ። አክሎም ምንም የሚያስፈራኝ ነገር የለም፣ ትኩረቴ የቼልሲን ጨዋታ ማሸነፍ ነው። ስለዚህ ፖቼቲኖ እንግዲህ ዳግም ወደ ቶትናም መመለስ እፈልጋለሁ የሚለው ጉዳይ
እኔ ላይ ምንም ቅሬታ አልፈጠረብኝም ብሏል። ዛሬም ከጋዜጠኞች ለቀረበላቸው ጥያቄ በዚህ ሳምንት ደግሞ የለንደን ደርቢ ጨዋታ ስታንፎርድ ብሪጅ ላይ እንዳላቸው ይታወቃል። በርናንዶ ሲልቫ ከፕሪሚየር ሊግ ለቆ እንግዲህ መሄድ ይፈልጋል ተብሏል። አዲስ ፈተናን መጋፈጥ ይፈልጋል። በእርግጥ ሲቲ በራሱ ሊያሰናበታቸው ካሰባቸው ተጫዋች ዝርዝር ውስጥ እንዳለ ይታወቃል። ተጫዋች ታዲያ የዚህ ተጫዋች መዳረሻ እርግጥ ባይሆንም ከአምና ጀምሮ ስሙ ሲነሳ የነበረው በስፋት ከባርሴሎና ጋር እንደነበረ እናስታውሳለን። አሁን ደግሞ ባርሴሎና በሃንሲ ፍሊክ ስር ወጣት ተጫዋቾችን ሰብስቦ እጅግ በጣም አስደናቂ የሚባል ቡድን ገንብቷል። በእርግጥ በርናንዶ ሲልቫ ጥሩ ኳሊቲ ያለው ተጫዋች ቢሆንም ነገር ግን ከባርሴሎና አሁን ከሚከተሉት የወጣት ተጫዋቾችና የአካዳሚ ተጫዋቾች ፖሊሲ አንጻር በርናንዶ ሲልቫ እንደ አምናው አይነት እድል ላያገኝ ይችላል እየተባለ ነው። የሚሆን ከሆነ ደግሞ የሳውዲ ክለቦችና እንደዚሁም ደግሞ የአሜሪካ ሜጀር ሊግ ሶከር ክለቦችም ትልቅ ፉክክር ያደርጋሉ ተብሎ ይጠበቃል። ለማንኛውም እሱ በየትኛው ሊግ መጫወት እንደሚፈልግ ይፋ ባያደርግም በቀጣይ ውድድር ዓመት ግን ማንቸስተር ሲቲን የመልቀቁም ነገር በራሱ መረጋገጡን የቅርብ ሰዎች አረጋግጧል። ፉትቦል ኢንሳይደርም ከቅርብ ሰዎች አረጋግጫለሁ ብሏል። በርናንዶ ሲልቫ ማንቸስተር ሲቲን መልቀቅ እንደሚፈልግ። ኮል ፓልመር፣ ኒኮላስ ጃክሰን፣ ኑኖ ማዱኬ ለለንደን ደርቢ ጨዋታ ዝግጁ መሆናቸውን አሰልጣኝ ኤንዞ ማሬስካ አረጋግጠዋል። ኤንዞ ማሬስካ ከቶትናም ጋር ከሚኖራቸው ጨዋታ በፊት በሰጡት ጋዜጣዊ መግለጫ እነኚህ ወሳኝ ተጫዋቾች ከጉዳት አገግመው ወደ ሜዳ ይመለሳሉ፣ ጨዋታውን ለማሸነፍ ጥሩ አቅም ይሰጡናል፣ በተለይም ደግሞ ከግብ ለብዙ ጊዜ የራቀው ኮል ፓልመር ወደ ግብ መመለስ የሚችልበት ጥሩ ጨዋታ ይሆናልም ሲሉ ሀሳባቸውን አጋርተዋል። ከሪሽ ጄምስ ጋር በተያያዘም እሱን በደንብ መቆጣጠር ይኖርብናል። እንደሚታወቀው እሱ ብዙ ልምድ አለው፣ በቼልሲ ቤት ብዙ ታሪኮች አሉት። ስለዚህ እሱ ብዙ ልምድ ያለው ተጫዋች ነውና በጥንቃቄ ነው የምንይዘው። በተለይም ሪሽ ጄምስን ዋነኛ ፍላጎታችን ቀጣይ የውድድር ዓመትን በተሻለ መንገድ እንድንጫወት ከኛ ጋር ረጅም ጊዜ እንዲያገለግል ከጉዳትም ነፃ እንዲሆን ማድረግ ዋነኛ ስራችን ነው ብለዋልና በሚቀጥለው የውድድር ዓመት ይህንን ቡድን በብዙ እንደሚያግዘውም ተስፋ አደርጋለሁ ብለዋል። አሁን ላይ እንግዲህ ከጉዳት አገግሞ እየተጫወተ ይገኛል። እሳቸውም በ6 ቁጥር ቦታ እየተጠቀሙት ነው። በቶትናም ውስጥ ጨዋታ በየትኛው የሜዳ ክፍል ላይ ይጠቀሙታል የሚለው ደግሞ ሌላ የሚጠበቀው ጉዳይ ነው። ሪሽ ጄምስን ወደ 6 ቁጥር ቦታ አምጥተው እንዲያጫወቱ ያደረጋቸው የሮሚዮ ላቪያ ጉዳት ላይ መሆን ነበረ። አሁን በወጡ መረጃዎች መሰረት ተጨማሪ ጉዳት አስተናግዷል። ስለዚህ በቀጣይ ሰዓታት ደግሞ ሕክምና ይደረግለታል ወይም የሕክምና ምርመራ ይደረግና ለምን ያክል ጊዜ የአሁኑ ጉዳቱ ደግሞ እንደሚያቆየው ይፋ ይደረጋል። ከጉዳት ሰሞኑን ተመልሶ መጠነኛ እንቅስቃሴዎችን ቢያደርግም ተመልሶ ጉዳት አስተናገደ። እጅግ በጣም አሳሳቢው ተጫዋች ነው በቼልሲ ቤት። ሮሚዮ ላቪያ 14 ጨዋታዎችን ብቻ በ20 ወር ውስጥ ለቼልሲ ተጫውቷል። እንደገና ደግሞ በ9 ጨዋታዎች ላይ ብቻ ነው ቋሚ ሆኖ የጀመረው። አንዱንም ጨዋታ ከ9ኙ አልጨረሰም ማለት ነው። 90ውንም ደቂቃ ተቀይሮ ወጥቷል። ላቪያ 45 ደቂቃ በዚህ የውድድር ዓመት ለ7 ጊዜ ብቻ ነው የተጫወተው። ከዛ በታች ነው እንዳለ ሁለቱን ጨዋታዎች ያደረገው ማለት ነው። የቲኤንቲ ስፖርት እንደሚያመለክተው ከሆነ ደግሞ ሮሚዮ ላቪያ 628 ደቂቃዎችን ብቻ ነው ለቼልሲ ከ2023 ኦገስት ጀምሮ መጫወት የቻለው። እጅግ በጣም አሳሳቢ የሚባል ነው። ለማንኛውም ተጫዋች በራሱ በቀጣይ የውድድር ዓመት በቼልሲ ይቀጥላል ተብሎ አይጠበቅም። በሊቨርፑል ቤት በቂ የመሰለፍ እድል እያገኘ እንዳልሆነና በርካቶችም ቀጣይ ክረምት ላይ ክለቡን ሊለቅ ይችላል የተባለው ሃርቪ ኤሊዮትን በተመለከተ ኒካስል ዩናይትዶች ይህን የ21 ዓመት ተጫዋች የግላቸው ለማድረግ ጥረት እያደረጉ ነው ተብሏል። በሊቨርፑል በኩል ግን ይህን ተጫዋች የሚለቁት በተለይም ቀጣይ የውድድር ዓመት አርኔ ስሎት በሚገነቡት ቡድናቸው ላይ እንግዲህ በቦታው ላይ ተመራጭ ተጫዋቾች ካሏቸው ብቻ ነው ተብሏል። ኒካስል ዩናይትድ ግን በሊቨርፑል ደስተኛ ያልሆነን ተጫዋች ለማስኮብለል እንደዚሁ ጥረት ያደርጋሉ ተብሏል። ትልቁ ዜና ሳላ ከሊቨርፑል የካሜራ ባለሙያዎችና የጋዜጠኛ ባለሙያዎች ጋር ዛሬ ታየ። ሳላ አሁን ላይ በሊቨርፑል ያለው ኮንትራት ለማራዘም ተቃርቧል የሚሉ መረጃዎችም ሰሞኑን በስፋት ሲወጡ ነበረ። አንዳንድ የቀሩ ነገሮች ሊኖሩ ይችላሉ እንጂ ኮንትራቱን ይፈርማል የሚሉ መረጃዎች ቢወጡም እስካሁን በሊቨርፑል በኩል ግን የተረጋገጠ መረጃ የለም። ለማንኛውም ይህ መረጃ የወጣው እንግዲህ ዛሬ በስፋት ከነኚህ ባለሙያዎች ጋር በካሜራ እይታ ስር ከዋለ በኋላ ነበረ። በእርግጥ በሊቨርፑል በኩል የሳላህና የቨርጅል ቫን ዳይክ ኮንትራት የመራዘም ዕድሉ አሁንም ሰፊ ነው የሚሉ መረጃዎች በስፋት እየወጡ ይገኛሉ። ሁለቱም በአውሮፓ ውስጥ መቆየትና ቀጣይ 2026 የዓለም ዋንጫ ግብፅን በሳላ በኩል እንዲሁም ቨርጅል ቫን ዳይክ በኔዘርላንድ በኩል ወክለው መጫወት ይፈልጋሉና
ለዛም ሊቨርፑልን ሊያስቀድሙ ይችላሉ የሚሉ መረጃዎችን በስፋት ሲወጡ ነበረ። ሉዊስ ዲያዝ፣ ዳርዊን ኑኔዝ፣ ዲያጎ ጆታ እነኚህ ተጫዋቾች በድምሩ 41 ጨዋታዎችን ተጫውተዋል። በእርግጥ የዲያዝ የተጫወታቸው ጨዋታ ቁጥሮች ይበልጣል፣ ግን ሶስቱ በድምሩ አንድ ላይ በዚህ ውድድር ዓመት ለሊቨርፑል 41 ጨዋታዎችን አድርገዋል። ታዲያ 41 ጨዋታዎችን ቢያደርጉም ከሶስት በላይ ግብ ደግሞ በድምሩ ለሊቨርፑል ማስመዝገብ ያልቻሉ ተጫዋቾች ናቸው። ይሄ በጣም ዝቅተኛ የሚባል ቁጥር ነው። ቀጣይ ውድድር ዓመት ደግሞ እንደሚታወቀው ሶስቱም ተጫዋቾች ለገበያ ይቀርባሉ ተብሎ ይጠበቃልና በቀጣይ ውድድር ዓመት ከክለቡ መሰናበታቸውም እንደዚሁ የሚቀር አይመስልም። እነኚህ ተጫዋቾች በአጠቃላይ በሊቨርፑል በኩል ዘንድሮ ጥሩ አይደሉም። ምናልባት ሉዊስ ዲያዝ ወደ ባርሴሎና ሲባል ነበረ፣ ግን በባርሴሎና በኩል ሃንሲ ፍሊክ ይህን ተጫዋች የማስፈረም ምንም ፍላጎት እንደሌላቸው በማለዳው መረጃችን ነግረናቸዋል። ሊቨርፑል በዚህ ሲዝን በፕሪሚየር ሊጉ ካደረጋቸው 29 ጨዋታ በ26ቱ ቢያንስ 2 ግቦችን አስቆጥሯል። ባለፉት 9 ጨዋታዎችም በተከታታይ 2 እና ከዛ በላይ ግቦችን ማስቆጠር ችሏል። እንዲሁም አንፊልድ ላይ ባረጋቸው ያለፉት 12 ተከታታይ ሊግ ጨዋታ 2 እና ከዛ በላይ ግቦችን አስቆጥሯል። ሊቨርፑል ለፕሪሚየር ሊጉ ዋንጫ አሁንም ቢሆን ቅድመ ግምት የተሰጠው ቡድን እንደሆነ ይታወቃል። ነገሮችን በራሱ መወሰን ይችላል። የሊቨርፑል ደጋፊዎች ለፕሪሚየር ሊግ ዋንጫ ቡድናችሁ ዝግጁ ነው ወይ? ሐሳባችሁን አጋሩን። የዛሬ ትልቁ ዜና በአርሰናል በኩል ኒኮ ዊሊያምስን ለማስፈረም በሚደረገው ጥረት ላይ ዛሬ ከወኪሉ ጋር ድርድር መደረጉ ተረጋግጧል። አንድሪያ ቤርታ ሰሞኑን ጀምሮም ከተጫዋቹ ወኪል ጋር ድርድር ማድረጋቸውም ተረጋግጧል። ትሮሳርድ ሰሞኑን ከክለቡ ሊወጣ እንደሚችል በርካታ መረጃዎች ሲወጡ እንደነበረ እኛም በቃል ስፖርት ዩቲዩብ ቻናላችን ደጋግመን አድርሰናችሁ ነበረ። አሁን ታዲያ የኒኮ ዊሊያምስ ወኪል ማነጋገራቸው ቀጣይ ክረምት ላይ ተጫዋቹን አስቀድሞ ለማግኘት በሚደረገው ጥረት ላይ አንድ እርምጃ ተራምዷል ማለት ነው። ለአርሰናል ይሄ በቀጣይ ውድድር ዓመት ተጫዋቹን ማምጣት ጥሩ የሆነ ፋይዳ ቢኖረውም ግን በዚህ ዓመት ኒኮ ዊሊያምስ እንደ ካቻ ምነው አይነት ብቃትን እያሳየ አይደለም። አርሰናል በሚቀጥለው የውድድር ዓመት ዴቪድ ሪያን እንዲፎካከር ጆሃን ጋርሻን ቁጥር 1 ኢላማው አድርጎ ስራዎችን እየሰራ እንደነበረ ይታወቃል። አሁን ፋይሉ ወደ አንድሪያ ቤርታ ስር ገብቷል። ስምነቱን ለመቋጨት እንግዲህ ከአንድሪያ ቤርታ ጋር ድርድሩ ይቀጥላል ተብሏል። ባለፈው የውድድር ዓመት ክረምት ላይ በቃል ደረጃ ከስምነት ደርሰው ነበረ። ካስታወሳችሁ እኛም መረጃውን አድርሰናችሁ ነበረ። ባለፈው ክረምት ላይ ጆሃን ጋርሻ ወደ አርሰናል ለመምጣት በቃል ደረጃ መስማማቱን፣ በኋላም ላይ ግን ዝውውሩ አልተሳካም። በተለይም ከክለቡ ጋር በተያያዘ አንዳንድ ድርድሮች አልተሳኩም ነበረ። ቀጣይ ዓመት ታዲያ ይህን ግብ ጠባቂ ለማምጣት አንድሪያ ቤርታ ስራዎችን መስራት መጀመሩም እንደዚሁ ይፋ ተደርጓል። ማይል ሉዊስ ስኬሊ ከፉልሃም ጋር በነበረው ጨዋታ 7 የ1-ለ-1 ግንኙነቶችን አሸንፏል። ይህም በዚህ ሲዝን እንግዲህ ከተመለከትናቸው ትልቁ የ1-ለ-1 ግንኙነት ድል ነው። ከ2017-18 በኋላም በፕሪሚየር ሊጉ የታየ ትልቁ የ1-ለ-1 ግንኙነት የማሸነፍም ንጻሬ ነው። ገና ታዳጊ ተጫዋች ነው፣ ግን በእንግሊዝ ብሔራዊ ቡድንም በኢንተርናሽናል ብሬክ አገልግሎት መስጠቱ ይታወቃል። በታህሳስ 2019 ማይክል አርቴታ አርሰናልን አሰልጣኝነት ከያዘ ጀምሮ በፕሪሚየር ሊጉ ለአርሰናል 20 ሲደመር ግብና 20 ሲደመር አሲስት በማድረግ ማርቲን ኦዴጋርድና ቡካዮ ሳካ ብቻ ነበሩ። አሁን ግን ጋብርኤል ማርቲኔሊም ግብ አስተዋጽኦ ማድረጉን ተከትሎ 20 ሲደመር ግብና 20 ሲደመር አሲስት በማይክል አርቴታ ስር ያደረገ ሶስተኛውም ተጫዋች መሆን ችሏል። ቡካዮ ሳካ ደግሞ እድሜያቸውም 23 ዓመትና ከዛ በታች ሆኖ በአውሮፓ 5 ታላላቅ ሊጎች ውስጥ እሱ እግር ኳስን መጫወት ከጀመረበት ጊዜ ጀምሮ በአጠቃላይ 98 የሚጠጉ የግብ አስተዋጽኦችን አድርጓል ወይም ግብ አስቆጥሯል። ይሄ ትልቅ የሚባል ቁጥር ነው። ፍላሪያን ቨርዝ 77፣ ጀማል ሙሲያላ 67፣ ጁድ ቤሊንግሃም 66፣ ሜሰን ግሪንውድ 55 አለው። ቡካዮ ሳካ መመለስ ለአርሰናል ምን ማለት እንደሆነ ሌላኛው ማሳያ ቁጥር ነው። ግን አሳሳቢው ጉዳይ ሳካ ወደ ሜዳ ሲመለስ ጋብርኤል ማጋሌሽ ደግሞ በጉዳት ከሜዳ ርቋል። ዛሬ በአርሰናል በኩል ቅርብ የሆኑ ምንጮች ይዘውት እየወጡት መረጃ እንደሚያመለክተው ከሆነ የጋብርኤል ማጋሌሽ ጉዳይ ቀላል የሚባል እንዳልሆነና እጅግ በጣም አሳሳቢ መሆኑ እየተዘገበ ይገኛል። አንድ መረጃ እናደርሳችሁ ከአርሰናል ጉዳት ጋር በተያያዘ እንዴት አስከፊ ሲዝን እያሳለፉ እንደሆነ። በዚህ ውድድር ዓመት በአጠቃላይ የተጎዱ ተጫዋቾች ያመለጧቸውን ጨዋታዎች ከደመርን
180 ይሆናል ማለት ነው። ጋብርኤል ማጋሌሽ 3 ጨዋታ፣ ቲምበር 3፣ ስተርሊንግ 4፣ ማርቲኔሊ 4፣ ሜሪኖ 6፣ ሃቨርዝ 8 በፕሪሚየር ሊግ ብቻ ማለት ነው። ኦዴጋርድ 12 ጨዋታ፣ ዚንቼንኮ 12፣ ካላፊዮሪ 13፣ ኢየሱስ 15፣ ቴርኒ 18፣ ሳካ 19፣ ቤን ዋይት 25፣ ቶሚያሱ 45 ጨዋታ አመልጧቸዋል። እነኚህ ያመለጣቸውን ጨዋታ ብንደምረው ወደ 180 ጨዋታ በድምሩ ያመለጠው ስብስብ ነው ቡድኑ ማለት ነው። ዘንድሮ አርሰናል ቤት የጉዳት ነገር በቀላሉ የማይታይ እንደሆነ ማሳያው ነው። ዛሬ ፋብሪዚዮ ሮማኖ አንድ መረጃን በሰበር ይዞ ወጥቷል። ከማንቸስተር ዩናይትድ ጋር በስልክ ውይይት ተደርጓል ብሏል። ማንቸስተር ዩናይትድ ዣቪ ሲሞንስን ሁኔታ እንግዲህ ለመከታተል የስልክ ጥሪ ማድረጋቸው ተረጋግጧል። በክለቦቹ መካከል የተጫዋቹ ዋና ህልም ለባርሴሎና መጫወት እንደሆነ ይታወቃል። ወደ ፕሪሚየር ሊጉም የመምጣት እቅድ ሁለተኛው ነው። ታዲያ ሁለተኛውን እቅዱን ወደ ማንቸስተር ዩናይትድ ያደርግ ዘንድ ወደ ፕሪሚየር ሊግ ከመጣ የማንቸስተር ሰዎች ድርድር ማድረጋቸውን በስልክም ውይይት መደረጉ ተረጋግጧል። በሁለቱ ክለቦች መካከል 60 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር የተመደበ ነው። የመርሳይዱ ክለብ ሊቨርፑል የዚህ ተጫዋች ሌላኛው ፈላጊ እንደሆነ ይታወቃል። አሞሪም ስለ አሌሃንድሮ ጋርናቾ ሐሳባቸውን አጋርተዋል። በተለይም በጨዋታ ላይ ስለሚያመክናቸው ኳሶች ይህ በጨዋታ ላይ ሊከሰት የሚችል ነገር ነው። ለኔ በጣም አስፈላጊው ነገር ተመልሶ መከላከል ሲገባው ተገቢውን የመከላከል እንቅስቃሴ ማድረጉ ነው። አንዳንድ ጊዜ ከመጠን በላይ ይሰራል። ይህም ለቡድኑ ጥሩ ነው። ጥሩ ነገሮች ያደርጋል። አንዳንድ ጊዜ ደግሞ በተቃራኒ የተሳሳቱ ውሳኔዎችን ያደርጋል። ግን በጨዋታ ላይ ይህን የሚያደርገው እሱ ብቻ አይደለም። ስለዚህ በማንቸስተር ዩናይትድ ለሚፈጠሩ ችግሮች በሙሉ አንድ ሰው ላይ ጣት አንቀስርም። ይህ ቡድን ነው። እንደ ቡድን ጥሩ ይሰራል፣ እንደ ቡድን ሊወርድ ይችላል። አንዳንድ ተጫዋቾች ካቀማቸውን በላይ ለዚህ ቡድን ሲያደርጉ ነበረ፣ ግን እንደ ተጫዋች ይሳሳታሉ ብሏል። ግን አሌሃንድሮ ጋርናቾ በቅርብ ጨዋታዎች ላይ ያለቀላቸውን የግብ ዕድሎች እያመከነ ነው። የመጨረሻ ውሳኔዎቹም በቅርብ ጊዜያት ስህተት እየበዛባቸው ነው። ምናልባት ቀጣይ ውድድር ዓመትም በቦታው ላይ ተተኪ እየተፈለገለት እንደሆነ ይታወቃል። ማንቸስተር ዩናይትድ በኖቲንግሃም ፎረስት 1-0 በተሸነፈበት ጨዋታ 10 የግብ ሙከራዎችን አድርጓል። በዚህ የውድድር ዓመት በሊጉ ከሜዳ ውጭ አምርቶ በመጀመሪያ አጋማሽ ብቻ ከማንቸስተር ዩናይትድ በላይ የግብ ሙከራ ማድረግ የቻለው ሳውዛምፕተን ብቻ ነው፣ 11 ነው። ቀጥሎ የምናገኘው ቡድን ዩናይትድ 10 ነው። ትላንትና ከረፍት በፊት ብቻ 10 ሙከራን የሞከረው ዩናይትድ አንድ ግብ እንኳን በ90 ደቂቃ ማግኘት አልቻለም። ችግሩ ግን የማን ነው ብላችሁ ታስባላችሁ? የዩናይትድ ደጋፊዎች 10 ሙከራን ያደረገ ከረፍት በፊት ቡድን ያውም ከሜዳ ውጭ ወጥቶ እንዴት አንድ ግብ ተሳነው? የግል መልከታችሁን አጋሩን። በማንቸስተር ዩናይትድ ቤት በአንድ የፕሪሚየር ሊግ ሲዝን ብዙ ሽንፈቶችን በማስተናገድ 2023-24 የውድድር ዓመት በኤሪክ ቴን ሃግ ስር 14 ነው። አሁን ገና ቀሪ 8 ጨዋታ እያለ ማንቸስተር ዩናይትድ 13ኛ ሽንፈቱን በአንድ ሲዝን አስመዝግቧል። ይህ በጣም አስከፊ የሚባል ቁጥር ነው። ምናልባት ይህን ቁጥር ካየን በኋላ እኛም ወደኋላ መለስ ብለን ሰር አሌክሳንደር ቻክማን ፈርጉሰን የሁላ ዓመታትን በዩናይትድ ሲመሩ ምን ገጠማቸው የሚለውን ለማየት ወደድን። ማንቸስተር ዩናይትድ በሊጉ በሰር አሌክሳንደር ቻክማን ፈርጉሰን ስር ከ810 ጨዋታ በኋላ 114 ሽንፈት ብቻ አስተናግዷል። በ110 ጨዋታ 114 ሽንፈት። እሳቸው ሰር አሌክሳንደር ቻክማን ፈርጉሰን ዩናይትድን ከለቀቁ በኋላ ዩናይትድ እንደ ቡድን 448 ጨዋታ ነው ያደረገው። ልሞስ ከሳቸው በግማሽ ያክል ያነሰ ማለት ይቻላል። 114 ሽንፈትን ግን አሁን አስተናግዷልና ከፈርጉሰን አጠቃላይ የ810 ጨዋታ 114 ሽንፈት ጋር ገና ዩናይትድ በ448 ጨዋታ ደርሷልና የእሳቸው መውጣት በኋላ ዩናይትድ ቤት ነገሮች እንዴት ውስብስብ እንደሆኑ ሌላ ማሳያ ነው። በእርግጥ በርካቶች እሳቸው ላይ ቅሬታ የሚያቀርቡት ያለቀ ቡድን ነው ትተው የሄዱት፣ ወይም ደግሞ አብዛኛው ተጫዋች ጡረታ መውጫውና ለፕሪሚየር ሊግ ለመጫወት አቅሙ በደከመ ሰዓት ጥለውት የሄዱት ቡድን ነውና እንደ አዲስ ለመገንባት ከዛ በኋላ በጣም ተቸግሯል ማንቸስተር ዩናይትድም። በጨዋታው ላይ ግን ማንቸስተር ዩናይትድ ቢሸነፍም ኑስር ማዝራዊ የመጨረሻ ተጫዋች ሆኖ 2 የተሳኩ የመጨረሻ ተጫዋች ላይ ታክል ወርዶ ኳስን አስጥሏል። ላለፉት 12 የውድድር ዓመታት አንድ ተጫዋች በአንድ ጨዋታ ላይ የመጨረሻ ሰው ሆኖ 2 ጊዜ ኳስን በሸርተቴ ሲያስጥል ኑስር ማዝራዊ የመጀመሪያው ተጫዋች ነው። በማንቸስተር ዩናይትድ እንደ ቡድን ደካማም ቢሆኑ አንዳንድ ጊዜ ደግሞ እንደዚህ ነጥረው የሚወጡም ተጫዋቾች አሉ። ጄደን ሳንቾን በተመለከተ እስካሁን ምንም የተለወጠ ነገር የለም። በቼልሲ ቤት ይገኛል። ታዲያ በዚህ ተጫዋች ዙሪያ ላይ ቼልሲ እንደማይቸኩል ይታወቃል።
አሰልጣኝ ማሬስካ ተጠይቀው ነበር የጄደን ሳንቾን ጉዳይ ወደ ዩናይትድ ተመልሱታላችሁ ወይንስ በዚሁ ታቆዩታላችሁ ተብለው ተጠይቀው ነበር። ባሉን ተጫዋቾች ደስተኛ ነኝ። እኔ በቡድኔ ውስጥ ያሉን ሁሉንም ተጫዋቾች በደንብ ወዳቸዋለሁ። አሁን ላይ ሙሉ ትኩረታችን የዚህን የውድድር ዓመት በተቻለ መጠን ጥሩ ደረጃን ይዞ ማጠናቀቅ ነው። በክረምት የሚፈጠረው ሁሉንም ነገር አብረን የምንመለከት ይሆናል። የምዕራብ ለንደኑ ክለብ ቼልሲ ዋና አሰልጣኝ ኤንዞ ማሬስካም በጄደን ማሌክ ሳንቾ የቋሚ ዝውውር ጉዳይ ላይ ለተነሳላቸው ጥያቄ በእንደዚህ አይነት መልኩ ምላሽ ሰጥተዋል። በቼልሲ በኩል የተያዘው ቅድ ብቃቱ አቅሙ በቀጣይ ጨዋታዎች ላይ ታይቶ ከውሳኔ እንደርሳለን የሚል እንደሆነ ይታወቃል። ለመሆኑ በእንግሊዝ ፕሪሚየር ሊግ በሁለት ክለቦች መካከል ፍልሚያ ሲደረግ በርካታ ቀይ ካርድ የተመለከትነው የትኛው ጨዋታ ነው በሚል የኦፕታን ቁጥራዊ መረጃ ዳሰን ነበረ። የመርሳይድ ደርቢን የሚስተካከል የለም። በመርሳይድ ደርቢ ጨዋታ በፕሪሚየር ሊግ ታሪክ ብዙ ቀይ ካርድ ተመዝግቧል። 25 17ቱን ደግሞ የኤቨርተን ተጫዋቾች የወሰዱት ቀይ ካርድ ብዛት ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ 8 ሳምንት ይቀረዋል ዋንጫውን ለመንሳት። አሁንም ሊቨርፑል ሁሉንም ነገር የመወሰን አቅም በእጁ ላይ ይዞ አርሰናልም ያሉትን እድሎች ከስር እየሞከረ ይገኛል። የአውሮፓ ሻምፒዮንስ ሊግም ሩብ ፍጻሜ ላይ ደርሷል። የአውሮፓ ሊግ ኮንፈረንስ ሊግም ቃል ስፖርት ዩቲዩብ ቻናልም ቀሪ ጨዋታዎችን መረጃ ከስር በእንደዚህ አይነት መልኩ እናደርሳችኋለን። ላይክ፣ ሰብስክራይብ፣ ሼር ማድረግ ደግሞ ከእናንተ የሚጠበቀው ነው። መልካም ጊዜ ይሆንላችሁ።